አጥፍታ እሷ ለቀጣ አስቤ ነበር፣ ግን ደግሞ ከዛ የባሰ ችግር ተፈጠረ። ከዛ የባሰ ችግር ምን ነው የተፈጠረው? ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እንግዲህ አዲስ ቪዲዮ ይዤላችሁ መጥቻለሁ። ይህንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ ማለት ነውና ስለዚህ እንግዲህ ውድ ተመልካች ሁላችሁንም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ሁሌም ለኔ ምኞቴ ነው። ወደሚቀጥለው ቪዲዮ አብረን ስንሄድ እንግዲህ የብሌን አሳዳጊ እናት የብሌን እናት በህይወቷ እያለች ብሌን ሰምታ ነበረ። ብሌን ስትሰማ እናቴ ሆይ እናቴ በህይወቷ እንዳለች ሁሉም ሰው ነው እያወራ ያለውና እኔ ከእናቴ ጋራ ብታስተዋውቅኝ በጣም ደስ ይለኛል ስትላት ነበረ። ነገር ግን እኔ አንቺ የምትዩን ነገር ከእንግዲህ በኋላ ሰምቼሽ ምንም ነገር እንደማረዳሽና ምንም ነገር እንደማላረግልሽ እወቂ ስትላት ነበረ። እናቴ እኮ እኔ ባለፈው የቤት ክራይና ችግር አንዳንድ ነገር ስራ ገጠመን ነው እኔ ዝም ብዬ የቤት ሰራተኛ ሆኜ ልጆች ነው የማስጠናው ብዬ እየነገርኩሽ እንጂ ለሌላ ነገር አይደለም። ችግር ቤታችን ውስጥ እንዳይገባብንና አንቺ ደግሞ እንዳትጨናነቂ ብዬ ነው እንጂ ለሌላ ነገር ብዬ አይደለም ስትላት ነበረ። ነገር ግን እኔ ስለ እናቴ ጠፍታ እናቴ በህይወት እያለች እኔን እንደሞተች አርግተሽ እኔን አስረድተሽኝ እኔ ደግሞ እውነት መስሎኝ ባንቺ አመኜ ዝም ያልኩት። ስለዚህ አሁን ደግሞ በዋሻውት ልጆቹን ነው ማስጠናው ብዬ እኔ ነግሬሽ ሌላ ስራ ስለሰራው ስለሱ ይቅርታ እጠይቅሻለሁ። ስለ ሌላ ነገር ደግሞ ስለ እናቴ አላስተዋውቅሽም ስላልሽ ደግሞ ይቅርታ አላረግልሽም። እኔ እንደውም ከዚህ ቤት አይንሽን ማየት አልፈልግም ብለሽኝ ነበረ። እኔ ልጅሽን እንዴት ነው እንደዛ የምትኝ እናቴ ብላ በጣም ብሌን አሳደጊ እናቷን ተቀይማት ነበረ። ነገር ግን እንደዛው እንደተቀየመቻትን ዞር ብላም ሳታያት ቀስ ብላ ቤተ ክርስቲያን ሄዳ ነበረ። ቤተ ክርስቲያን ሄዳ አንዳንድ ነገር ጸሎት ስታረግ አቢኤል አይቷት ነበረ። አቢኤል የት ነው ያለሽው ብሎ ስልክ ሲደውልላት ቤተ ክርስቲያን ሄጄ ነበረ። ምንድን ነው ችግርሽ? ምንድን ነው ቤተ ክርስቲያን የሄድሽበት ችግርሽ ምንድን ነው ብሎ ሲጠይቃት ነበረ። ከአሳደጊ እናቴ ጋራ ስለተጋጨን ጸሎት ላረግ ነበረ ስትለው ምንም ችግር የለውም እኛ ተነጋግረን ነገሮቹን ያለውን ነገር እናስተካክላለን። እናትሽን እኮ እናቴ በህይወቷ እያለች እናትሽን አላስተዋውቅሽም ስላለችኝ ነው ከቤት የወጣሁት። ለዛ ነው ቤተ ክርስቲያን ተጠግቼ ያለሁት ብላ ለአቤል ስትነግር ነበረ። አቤል ደግሞ እናስተዋውቅሻለን፣ ስለዚህ ለእትዬ እነግራታለሁ ነይ ብሎ ሲነግራት ነበረ። ከዚያ ያለበለዛም ያለሽበት የትኛው ቤተ ክርስቲያን እንደሆነ ልትነግርኝ ከቻልሽ ንገሪኝ፣ መጥቼ ወስድሻለሁ። አይ ያለበለዛ ደግሞ እኔ እመጣለሁ የምትይ ከሆነ ደግሞ ነይ ሲላት ነበረ። ነገር ግን እንደዚህ ነው አቢኤልም አንተ ከክራይ ቤት ውስጥ ውጣ፣ ክራይ ቤት ፈልግ አላልኩኩም ወይ ሴትዮዋ ስትለው ነበረ። ነገር ግን አውትዬ ብለሽ ነበረ እኮ የሆነ ችግር አጋጥሞኝ ነው እስከምፈልግ ድረስ ምንም ችግር ያለው አይመስለኝም እትዬ ሲላት ነበረ። አቢኤልም ምን ችግር ነው እያጋጠመህ እስቲ ንገረኝ ስትለው ብሌን እኮ ከአሳደጊ እናቷ ጋራ ትንሽ ተጋጭታ ቤተ ክርስቲያን በሩ ላይ ሄጄ እዛ ተጠግቼ ነው የመኖር የምችለው እንጂ ሌላ ማንም ጋር የለኝም ብላ ስታዝን ነበረ። እስቲ ጥራትና ላነጋግራት፣ ምንም ችግር የለውም አብረን ችግሩን እንፈታለን በማለት ነበረ የተነጋገሩት። ብሌን እንግዲህ እሺ ብላ ስልክ ደውሎ እሺ ተባብሎ የብሌን አሰሪም ትምጣ ብላ ተነጋግረው ነው የጨረሱት። ነገር ግን በስተመጨረሻ ላይ አቶ ኃይሉ ስልክ ደውሎ አለቃ
እንዴት ነው አንተ ለብሌን እናት ለምንድን ነው የብሌንን እናት ያልገደልካት ብሎ ሲነግረው ነበረ። ነገር ግን የብሌን እናትም እንኳን መግደል የሆነ ችግር እባክህ ጋሽ ኃይሉ የሆነ ችግር ተፈጥሮ ነበረ ብሎ ሲነግረው ነው። ምንድነው እየተፈጠረው ብሎ በኃይሉ ሲጠይቀው ነበረ። የተፈጠረው ነገር አቶ በኃይሉ እኔ ብሌን እናቷ በህይወቷ እንዳለች ስለሰማች በጣም ነው የደበረኝ ብሎ ነግሮት ነበረ። አንተ ነህ ይሄን ሁሉ እየተናገርከው፣ ባንተ የሚመጣ ነገር ታየኛለህ ብሎ ዛቻ ሲያረግበት ነበረ። ዛቻ ቢያረግም ባያረግም የብሌን እናት ግዴታ ስላለብኝ ልጄ በጣም ስለተቀየመችኝ ልጄን ሄጄ ማስተዋወቅ አለብኝ ብላ ነጠላዋን ለብሳ ሽር ጉድ እያለች ወደ ብሌን ባለችበት ቦታ ፍለጋ ስትሄድ ነበረ። ግን የበኃይሉ ተላላኪ እየሮጠ ቤት ሲሄድ ምንም ቤት ውስጥ የለም ነበረ። ነገር ግን በጣም ነው የተረበሸው፣ በጣም ነው የተሻገረው። ነገር ግን ለምንድን ነው እንደዚህ የሆንሽው? አይ ዛሬሳ አማለሽኝ፣ ወይኔ ጉዴ ፈላ ሲላት ነበረ። ነገር ግን እቤት ፈልጎ ሲያጣት አጣዋት ብሎም አልተናገረም። እሷ ግን በአቅሟ እየሮጠች ሄደችና የነብሌን አሰሪ ጋር ስትሄድ ብሌንም ሌሎቹም እነ ቃልም እዛ ቁጭ ብሎ ነበረ። እሷ ገባ ወደ ቤት ስትል ማንም ሰው ምንም ነገር ያላት ሰው የለም ነበረ። ነገር ግን ብሌን እያለቀሰች ነበረ፣ እንባዋን እየጠራረገች ብሌንም ወደ እሷ ማምራት ጀመረች። ግን ምንም የእግዚአብሔር ሰላምታም ሳይጠያየቁ ነው ስልኩ ቪዲዮ ያቆመው። ነገር ግን በአሁኑ ጊዜ በጣም እየተሸገረ ያለው ከምንም በላይ ማን እንደሆነ እናንተም ታውቃላችሁ ውድ ተመልካች። ይሄንም ቪዲዮ እንግዲህ ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱኝ እኔ በጣም ነው ደስ የሚለኝ። ወደሚቀጥለው ቪዲዮ ደግሞ ስንሄድ ብሌን ምንም ጥፋት ምን ጥፋት አላት? አሳዳጊዋም ለምንድን ነው አላስተዋውቅሽም እናትሽን እያለቻት፣ አሳዳጊዋ ከብሌን ምን ፈልጋ ነው? አብኤል ደግሞ ከብሌን ምን ፈልጎ ነው? ብሌንን አብኤል ምንድን ነው የሆንሹ ብሎ እሷ የሆነ ነገር ከሆነች በጣም ነው የሚከታተላት። የእነሱ ችግርስ ምንድን ነው? ኬት ነው? እንዴት ነው? ኬት ነው የመጣ ችግር ይመስለኛል። የነሱ ችግር የነሱ የአብኤልና የብሌን ታሪክ አንድ አይነት ስለሆነ ነው። ብሌንም እናት የለኝም ስትለው ነበረ ባለፈው። አብኤልም እናት የለኝም ሲላት ነበረ። ነገር ግን እነኚህ ሰዎች ለዚህ ነው እርስ በራሳቸው እየተዛዘኑ ያሉት እንጂ ለሌላ ነገር አይመስለኝም። እንግዲህ ውድ ተመልካች ነገሮቹ በኃይሉ አለቃ ይሄ ልጅ ካሁን በፊትም ሐረግ ድራማ ላይ ይሰራል በነገራችን ላይ እና በጣም ብዙ ሴቶች እያፈነ ምን እያረገ አይታችኋልና በጣም ነው እየታዘዘ ያለው። ለማን ነው ይሄ ሐረግ ድራማ ላይ እናንተም ታውቁታላችሁ። እንግዲህ አሁንም በሌላ ድራማ እስከመጣ ድረስ እናንተም እነሱ ቤት ገብታችሁ ሰብስክራይብ እና